እኔ እውነት እዛም ሄደን ድጋሚ ኧረ እኔ እኮ እግዚአብሔር ጆኒ ጌታ ምስክርን እኔ አንድ ሰውዬ ጠዋት አገኘኝና ሲስዬ አንተ ታውቃለህ መልካም ሰው ነህ፣ እንዲህ አይነት ነገር ውስጥ ግን ምን አስገባ አለኝ። ገነት ሄደህ እንዴት እንዲህ ትላለህ? አማንሽ እንዴት ነህ? አማንን ሰላም ልበለው ጆ በጌታ ፕሮፌት አማን አማኒ ሚዩት አድርጋለህ። አማን ሻወር ገብቷል። እሱ ነው የጠራውን እንዴ? ሰው ሻወር መግባት ማይችልበት ዘመን አረ ሰዎች ያለንበት ሁኔታ እያወቃችሁ ገስት ሪኩዌስት ሳቡን አረባካችሁ ወይ አማኒ አለል አማንዬ ደህና ነህ? እንዴት ነህ? አለል ወንድሜ ኧረ ህዝቡ ራሱ ትኩሳት ስለሆነ በቀዝቃዛ ብትወስድ ይችላል። እግዚአብሔር እንደውም ሰው ኢትዮጵያ ውስጥ በቀዝቃዛ ታጥበህ ነው መውጣት ያለበት። ጌታን ሁሌ ሰው ስለሚያግል አንዳንዴ ጆግ የምር ግለህ ነው የምትገባው እኮ በእውነት ሰላም ወጥቶ ቲክቶክ ላይ ሰዓት ነው ያለው። አረ በስመ አብ እንዴ እንዲጨርስ ላሉ ሰማ በጥይት ሲሳይ በጥይት ቢመታ ሲሶ ኧረ ሲስ ማይ ብራዳ ኧረ ራሳኝ እኮ ምን ነው ምን እየሆንክ ነው ወገናችን? ወይ ቤኪዬ እንደ 18 ምንድን ነው የሰራው አንተ? 18 ማዞር ለምዶብህ ነው አይደል? ለምዶብህ ነው አይደል? ኧረ እኔ ምንም እኮ ትቼዋለሁ ሁሉን ነገር እርግፍ አድርጌ። እኔ አይ ክርስቶስን በጣም እኮ ሳይታወቅ እኮ እሱ ቪዲዮ በጣም ትሬንድ ሆነ ራሱ የመጨረሻ በጣም እንጂ ታዲያ አንተስ እንደዚህ አይነት ጥያቄ ትጠይቃለህ እንዴ? አይ የምር እኔ ስቲል እኮ ክርስቶስን አላውቅም ነበር እኮ የምር ያን ቀን ነው እኔ መኖሩን ያወቅሁት። ጭራሽ ገነት ልጅ መውለድም አለ አላለም። ከፈለክ እኮ ነው ያለው። መልሱን ሰምተሃል? መልሱ ከዛ ምስልምና ሊያስተምሩ ነው ማለት ነው ገነት ውስጥ እና እሱ እኮ አይደለም የሚገርምህ፣ በጣም የሚገርምህ ሲሰጥ 72 ናቸው። ኤቭሪ ሰከንድ ማለት ነው ዲስቨርጅን ታረጋቸዋለህ፣ እንደገና ቨርጅን እያረጋቸዋለህ፣ ወደ አንተ ይመጣሉ። በቃ እረፍት የለህም እኮ። እንደዛ ከሆነ ህይወት በገነት በጣም አሪፍ ናት። እንዴ እኔ የምልህ ገነት ምንገባው ማለት ነው ጆ ገነት ምንገባው ጀርመን ካራቴ ለመስራት ነው እንዴ ምንገባው? ድሮ ቪዲዮ ቤት ላይ አንዳንዴ ጀርመን ካራቴ አለ እንደሚሉት ማታ ላይ ሰው እንዳይባንን አድርጎ ጀርመን ካራቴ አለ ይላሉ። እሱን ለመስራት ነው እንዴ ምንገባው? ሴቶች ኧረ ትንሽማ በጣም ነው መሳቅ ያለብን። ጌታ ማለት አስበዋል። 72 ናቸው የሚሰጡ እና አስረስ ራሱ አንተ ጋር ገብቶ ማለት ነው ክርስትናን ሊያስክድ በሴት አማሎ ማለት ነው 72 ናቸው። ከዛ 72ቱ ደግሞ ኤቭሪ ሰከንድ በቃ አንተ ዲስፐርጅን ካደረካቸው በኋላ ወዲያው ነው በቃ
ቨርጅን የሚሆኑት። አላህ ቨርጅንነታቸውን ይመልሳል። አንተ ታበላሻለህ፣ እሱ ይሰራል። ታበላሻለህ፣ ይሰራል። በቃ አላህም ስራ ይበዛበታል። አላህም ስማ፣ ጥያቄ ስጠይቅ አንተ ከብዶ ማለት ነው። አስበዋል? አስብ 72ቱን ማለት አስብ። በጣም ይከብዳል እንግዲህ ስታስበው እና እንዴት ይችላልው ምናምን። እኔ በእውነት ሃይማኖት አይቻለሁ እንደዛ ሴቶችን የሚጨቁን ሃይማኖት እንደ እስልምና አላየሁም። በእውነት በጣም አባት ከፊቱ ሴቶቹ የኮካ ቦትል ናቸው እንዴ? ሴቶቹ የኮካ ቦትል ናቸው እንዴ? የኮካ ቦትል እኮ ነው ሲያልቅ የሚሞላው። ሲስ የእስልምና ሴት ማለት ነው ከአህያና ከውሻ እኮ ተመድባለች ማለት ነው። አህያና ውሻ ሰላት ያቋርጣሉ፣ ሴቷም ደግሞ ሰላት ታቋርጣለች ማለት ነው። እግዚአብሔርን በጣም ክርስቶስን ኢቨን የተማሩ ለምሳሌ በነገራችን ላይ የሴጣን ተጽዕኖ አለ ብዬ ማስበው የተማሩ ሰዎች ራሱ በፒኤችዲ ደረጃ የተማሩ ሙስሊም ሴቶች ራሱ ለምን እንደዚህ አይነት ነገር እንደማይጠይቁ ግራ ይገባኛል። ለምን ማለት ይሄ ነገር ሎጂካልም አይደለም፣ ምንም እንትን እኮ አይደለም። ኧረ አይፈትም እኮ አንተ ስነ ልቦናን ከጻነት ጀምሮ እኮ ይሄንን ነገር ራሱ ቻሌንጅ ማድረግ ያለባቸው ራሱ ሙስሊም ሴቶች ናቸው ቻሌንጅ ማድረግ ያለባቸው። ይሄ ትክክል አይደለም ብለው እነሱ ናቸው በጣም ቻሌንጅ ማድረግ ያለባቸው። የሚገርም ደግሞ እኮ ምንም አይነት ተስፋም በሰማይም እኮ በገነትም ተስፋ የላቸውም ሴቶቹ እኮ። እሱን እኮ ነው እኮ ይሄ እኮ ማለት እኮ ሴቶችን ኦልሞስት ይሄ ኮሎናይዝ ማድረግ እኮ ነው በቃ። ይሄ እዚህ ያሉት እኮ 72ቱ ሌላ ናቸው ታውቃለህ። እዚህ ያሉት ሴቶች አይደሉም። እዚህ ያሉት ደግሞ ምን ሊሆኑ ነው? እዚህ ያሉት ምን እንደሚሆኑ እኔ እኮ እሱ ነው ጥያቄ የሚሆንብኝ። ምን እንደሚሆኑ አይታወቅም። እዚህ ያሉትማ የሆነ ጀሃነም ነው ሲስ። እዚህ ያሉት ጀሃነም ነው የሚሄዱት። እዛ አሉ አማንሻ ጽሑፍ ከፍቷል አይደለም። አሁን እኔ ወፎይ ነው ያመጣቸውን እኮ ነው ሶላትን የሚያቋርጡ ተብሎ የተዘረዘሩት ሴቶቹ እና ሳሂህ አልቡኻሪ 511 ላይ ነው ያለው። ምን ይላል? The things which annul the prayer were mentioned before me. ጸሎትን የሚያቋርጡ ነገሮች ተዘረዘሩልኝ ይላል። ለአይሻ ናት ይሄን የተረከችው፣ የመሐመድ ጩጩዋ ሚስት ማለት ነው። እሷ ናት የተረከችውና ተዘረዘሩልኝ። they said እንደዚህ አሉ፣ prayer is annulled by a dog. ጸሎት የሚቋረጠው በውሻ and a donkey በአህያ and a woman እና በሴት if they pass in front of the praying people በሚጸልዩ ሰዎች ፊት ለፊት ካለፉ ጸሎት ይቋረጣል። I said እኔም እንዲህ አልኩት ትላለች አይሻ you have made us እኛን ሴቶችን ውሻ አድርገናል አልኩት ይላል። አይሻ ናት የምትለው you have made us dogs ውሻ አድርገናል። ከዛስ I saw the prophet praying while I used to lie in my bed between him and the Qibla. ሙሐመድ ነብዩን አየሁት ሲጸልይ በቂብላና በኔ አልጋ አጠገብ ሆኖ whenever I was in need of something የሆነ ነገር ቤት ውስጥ ስፈልግ I would slip away ዞር ብዬ ተንሸራትቼ ተንፋቅቄ ነው ማልፈው for I dislike to face him ፊት ለፊት እሱን ማየት ስለማልፈልግ ምክንያቱም ያው ታጨናግፍ ያለሽ ስለተባለ ተንፋቃ ነው የምታልፈው። በአልጋው ጋር ሆኖ እሱ ወደ ቂብላው ዞሮ ሲጸልይ ያው ጓዳ ናት ሚስት ናት ትገባለች። በፊት ለፊቱ ላለማለፍ ተንፋቃ ነው የምታልፈው እና ኢማጂን ከባድ ነው። አህያና ሴት እና ውሻ አንድ ላይ ነው የተመደቡት። በጌታ በኢየሱስ ጆይ ሰላም ናችሁ? እንዴት ነህ ጉደታ?
ሰላም ነው። እኔ የሚገርመኝ ማለት ነው ሁላችንም ሰላም ብያለሁ፣ ግን ቻሌንጅ ማድረግ ያለባቸው በእውነት እኔ በጣም የገረመኝ ማለት ነው ማንም ገንዘብ ያለው ሰው እንግዲህ ብር ካለ ሁሉንም በዚህ ምድር ላይ እግዚአብሔርን ካልፈራ ማድረግ የምትችለውን ነው ገነት ውስጥ አለ የሚባለው ማለት ነው። እና ገንዘብ ካለ ሀብታም ከሆንክ አንተ የፈለግከው ማድረግ ትችላለህ። ኦንሊ ቲንግ ግን ይሄ የመቶ ሰው ጉልበት ይሰጣል ምናምን የሚለው የለም መሰለኝ። አንድ እሱ ያሳቀኝ ማለት ነው አንድ ሰው። ሁለተኛ በምድር ላይ አንዳንዶቹ አይጠጡም አይደል? አይ ዶንት ቲንክ መጠጥ እንትን ይላሉ፣ ሪዘርቭ ናቸው። እዛ ግን ይፈቀዳል። የሚገርም እነዚህ ሁለቱ ናቸው የገረሙኝ። አንድ እሱ ነው የሲስ ቪዲዮ አንድ እዛ ይፈቀዳል፣ እዚህ አይፈቀድም። የሲስ ቪዲዮ ግን በጣም ቫይራል ወጥቷል። አንድ ልጅ ፖስት አድርጓ ከታች ኮመንቶቹ አሳቁኝ። እኔ እሱን ልንገራችሁ ነው። ከታች ምን ይላል? እዛ ወሊድ ካለ ልጅ መውለድ ካለ የሚባዛ ከሆነ ፋርማሲ እንዲከፍት ከወዲሁ ንገሩኝ። የእንትን ፋርማሲ እዛ ቀድሜ ይላል እና ይሄ ከባድ ነው። እኔ ደግሞ ቅድም አሁን ጉዴ እሱ ካወራው ላይ መጣልኝ። እዚህ ይከለከላል መጠጥ፣ እዛ ደግሞ ወንዞች አሉ፣ ኢቨን የወይን ጠጅ ወንዞች አሉ፣ ወይኖችን ያፈሳሉ ምናምን እና ያ ካለ እንደው ወደ እስልምና መሄድ የምትፈልጉ፣ ምክንያቱም እስልምና ላይ ስገቡ ያለፈው ኃጢአቶቻችሁ በሙሉ ይሻራሉ፣ ይሻራሉ። ስለዚህ ምን ታደርጋለህ? እዛ ገና ሄደህ ወይን ጠጅ ምናምን ከምጠጣ እዚህ ደህና አድርገህ ጠጥተህ ሙስሊም ትሆንና ቀጣዩ ላይም ትጠጣለህ ማለት ነው። በጣም ነው የሚመቸው። ላስጋ ግን ሲሳይ ስማልክ ወይ አሬ እኮ በቃ አፍኜ እየሳኩ እኮ ነው። ክርስቶስን ምን ላድርግ እንዴ? እና ይገርመኛል። እግዚአብሔር በጣም ኢንቴሊጀንት እንደሆነ የምታውቀው በቃ ከዘፍጥረት እስከ ራዕይ ድረስ ያለውን የመጽሐፍ ቅዱስን ታሪክ ታየው፣ ወጥነት አለው እና እንትን ነው፣ ግልጽ ነው። የሚገርም ጥያቄ አንድ ቪዲዮ ያሰማችሁ በጣም የገረመኝ ማለት ነው። የኡስታዙ ውሸት አንድ ሙስሊም እንቅ አድርጋ ነው የምትይዘው እና ይሰማችኋል። ሳሰሙት አትቀሩም መቼም። ሰላም አለይኩም፣ እንዴት ሰላም ናችሁ? ሰላም። አላህን ሲጠራ ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ። ሰላም አለይኩም፣ እንዴት ናችሁ? ሰላም ናችሁ? እኔ ምንም አልገባኝም። እዚህ ጋር የሚያስረዳኝ አንድ ሰው በውስጥ መስመርም ቢሆን ያስረዳኝ። ኢየሱስ ክርስቶስ እኮ መስቀል ላይ ነው ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ስለምን ተውከኝ ብሎ ያለው መጽሐፍ ቅዱስ ላይ ያለው ማለት ነው። እና ኢየሱስ ክርስቶስ ይሄንን እኛ ሙስሊሞች ምናምን ከሆነ ታዲያ ኢየሱስ ክርስቶስ ተሰቀለ ብለን ነው ማመን ያለብን አይደለም? ይሄ ነገር ምንም አልገባኝም። እኔ ማለት በጣም ኮንፊውዝ አደረገኝ። አላህን ሲጠራ ኢየሱስ ኤሎሄ ድብን ያለ የስተት ሰምታችኋል? ኤሎሄ ላማ ሰበቅ ሰምታችኋል? አሜዚንግ የሆነ ጥያቄ እኮ ነው። እች ልጅና ሰሞኑን ታኩር የጠየቀው ጥያቄ ሰፈሩን አነቃንቆት አልባይዞኝ ታኩር ገብቶ ጨንቆኛል፣ እንቅልፌን አጣው አለ። ሰምታችሁ ከሆነ እንቅልፌን አጥቼ ነው ሲል ሁሱ የሚባለው የውሸት አባት እኔ ጌታን እንትን ብዬ ነው ከራዩኛ እየሰማው ነበርና ምን ብሎ ይመልስ ይሁን እያልኩ እየሰማው ያለ አይ እንደ ሚድል ናቸው፣ የሆነ ሚድል ቤት ልክ ይሄ ሙቀትም ያልሆነ ገነትም ያልሆነ መሀል ቤት ቬንቲሌተር ያለው ሰፈር ማለት ነው። እንደዛ አይነት ቦታ ላይ ነው ያሉት አይነት ብሎ መለሰ ማለት ነው። እንደዛ ብሎ መለሰ። አይ ከገሃነም ከመሐመድ በፊት ስለሆኑ ያሉት ከእስልምና በፊት ስለሆኑ ያሉት። እንዴ እስልምና የፍጥረት ሃይማኖት ነው አላላችሁም ወይ ነው ጥያቄው። ማለት ስንት ነገር እንዳምታታ ማለት ነው። እዛ ጋር ከአዳም ጀምሮ ሙስሊሞች ናቸው አሉን። እሺ አልን። አሁን ይመጡና የመሐመድ እናትና አባት ደግሞ ይህን ያሉ ሲባል አይ የመሐመድና እናትና አባት ከእስልምና በፊት ነው የነበሩት፣ ከዛ የመጣውን ሜሴጅ ስላልተቀበሉ የሆነ ሌላ ቦታ ነው ያሉት አይነት ነገር።
ከዛ ማማዬ አሪፍ ቪዲዮ ሰርታለች። መሐመድ እውነት ለሁሉም ሰርቷል። እኔም ልሰራ አስቤ ነበር። ቪዲዮን ሼር ያልኩት እኔ ነኝ ስክሪን አድርጌ። እችኛዋ ጥያቄ ደግሞ በጣም ሎጂካል ጥያቄ ነው። ኤሎሄ ኤሎሄ ለማ ሰበቅታኒ ኢየሱስ ክርስቶስ ያለው መስቀል ላይ ሆኖ ነው፣ መሬት ላይ ሆኖ አይደለም፣ መስቀል ላይ ሆኖ ነው። ስለዚህ ያን ክፍል ኢየሱስ ክርስቶስ አምላክ አይደለም ለማለት የሚጠቀሙ ከሆነና ሌላ ከራሱ ውጭ የሆነ አምላክን እየጠራ ነው ብሎ የሚፈቱ ከሆነ እንግዲህ መስቀል ላይ እንደነበር ማመን አለባቸው። እነሱ እንግዲህ ያው አልሰቀሉትም አልገደሉትም ስለሚል ማለት ነው አርጊመንት። ለዚህ ነው ባይዘዌ ኢስላሚካ ፖለቲክስ ላይ በጣም እኔ የኛ ልጆች ቢያደርጉ ብዬ ማስበው። እኔ ብዙ ጊዜ ወደ ፖለሚክሱ ላይ የለውበትም፣ ወደ እነሱ የማጥቃቱ እንትን ላይ የለውበትም፣ የእነሱ ሶርሶችን ብዙ ስለማላነብ ማለት ነው። የሚያነቡ ልጆች ግን ሞር ኦፍ ክርስቲያኒቲን ሲያውቁ ማወቅ ያለባቸው ቀጣዩ ክፍልና ያ ቻፕተር ምን እያወራ እንዳለ ካወቁ ሙስሊም አንድ ደቂቃ ማውራት አይችልም። አንድ ደቂቃ ማውራት አይችልም። ለምሳሌ እውነተኛ ምንድን ነው? እውነተኛ አምላክ ብቻ የሆን ከአንተንና የላከውን ኢየሱስ ክርስቶስን ማወቅ እቼ የዘላለም ሕይወት ናት። አብ ብቻ ነው እውነተኛ አምላክ። አብ ነው ያልከው እዛው ታንቀዋለህ። አብ ነው ያልከው አላህ አብ ነው? አላህ አባት ነው አይደለም። እዚህ ግን አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ይላል። ዓለም ሳይፈጠር አለው እያለ እኮ ነው ያለው። ስለዚህ ኢየሱስ ክርስቶስን እውነተኛ አምላክ ብቻ ማድረጉ ኢየሱስ ክርስቶስን ከአምላክ ውጭ የሚያደርግ ከሆነ ዓለም ሳይፈጠር በፊት የነበረ አካል መሆኑስ ምን ያደርገዋል? አምላክ ያደርገዋል። ስለዚህ አምላክነቱን የሚክር ክፍል አይደለም እዛ ጋር ያለው። ስለዚህ እኔ ክርስቲያን ፖለቲክስ ላይ የሚሰሩ ልጆች የሆነ ቻፕተሩን የማወቅ አይነት ነገር ላይ ሆል ቻፕተሩን በቃ ምንም ማናገር እንዲናገሩ አለማድረግ ትችላላችሁ። እዛ ጋር የሆነ ክፍል ቆርጦ ሲያመጡ እዛው ክፍል ላይ ያንን የሚያፈርስ ነገር አለ፣ እነሱ የተረዱበትን አረዳድ ማለት ነው። ስለዚህ መስቀል ላይ ሆኖ ኤሎሂም አለ፣ ኤሎሄ ኤሎሄ አለ። ኢየሱስ ክርስቶስ አብ አይደለም ምንድን ነው አምላክ አይደለም ለማለት አመጡ። ስለዚህ እዛ ክፍል ላይ ግን መስቀል ላይ ሆኖ ነው። እስልምና ደግሞ አልሰቀሉትም አልገደሉትም ይላል። ራሱን በራሱ የሚመታ አርጊመንት ነው ማለት ነው። በጣም የሚገርም እኮ ነው ጥያቄዋ። ልጅቷ ኮንፊውዝድ ሆኛለሁ አለች። ልስሟትም አላሰማችሁ ደግሜ አላህን ሲጠራ ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ። ሰላም አለይኩም እንዴት ናችሁ? ሰላም ናችሁ? እኔ ምንም አልገባኝም። እዚህ ጋር የሚያስረዳኝ አንድ ሰው በውስጥ መስመርን ቢሆን ያስረዳኝ። ኢየሱስ ክርስቶስ እኮ መስቀል ላይ ነው ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ስለምን ተውከኝ ብሎ ያለው መጽሐፍ ቅዱስ ላይ ያለው ማለት ነው። እና ኢየሱስ ክርስቶስ ይሄንን እኛ ሙስሊሞች ምናምን ከሆነ ታዲያ ኢየሱስ ክርስቶስ ተሰቀለ ብለን ነው ማመን ያለብን አይደለም? ይሄ ነገር ምንም አልገባኝም። እኔ ማለት በጣም ኮንፊውዝ አደረገኝ። አላህን ሲጠራ ኢየሱስ ሰምታችሁታል። በጣም ኮንፊውዝ አድርጎኛል። ማመን ያለብን ተሰቀለ ብለን ነው አለች። ምክንያቱም ሁሌ አልሰቀሉትም አልገደሉትም እያሉ ስለሚሰብኳቸው ማለት ነው። ወይኔ እስልምና ኢየሱስ ክርስቶስ ራሳቸውን በራሳቸው ነው የሚገርፉት። በቃ ትምህርታቸው ላይ እንትኖቹ በጣም ይገርማል። እሺ እንዴት ናችሁ? ጸግሺ እንዴት ነህ? እንዴት ናችሁ? እየሰማው ነው። ደስ ይላል። ሲሳይ ሄድክ? እሺ 72ቱን እንግዲህ 72ቱን ድንግል ሲስ ተጋብዛል። እፎይ እንዴት ነው? ገብቶ ነበራ። ቪዲዮ እየሰራ ነው እኮ ትላንትና ከትላንት ወዲያ ቪዲዮ ሰርቶ አይቼዋለሁ። አበር እንዴት ነሽ? አሎ ጆዬ ሰላም ናችሁ? እንዴት ናቸው? አማንሻ አጋፔ ጉደታ ፍራኦል ነው ፍራ እና ሌሎቻችሁም ስማችሁን ማንበብ ያልቻልኩ ከታችም ያላችሁ ወገኖች እንዴት ናችሁ? እኔ በጣም ሰላም ነኝ። የመሐመድ ነገር እንዴት ነው? ሰሞኑን በስቷል ሚዲያ ላይ እና ሴቶቹ ሰላማዊ ሰልፍ መውጣት አለባቸው። በተለይ ሙስሊሞች ምን ብለው ነው የተቀመጡት? ከአህያና ከውሻ ጋር እኩል እየተቆጠሩ ያሳፍራል በጣም። እግዚአብሔር ይቅር ይበላቸው፣ ማስተዋል ይስጠው። እሱ አልፏል፣ ግን ያሉ ሰዎች መንቃት መቻል አለባቸው። በጣም ነው የሚያስጠሪ፣ ይሰቀጥጣል ለመስማት ራሱ ጆዬ
በጣም በጣም ለምን እንደማይጠይቁ በጣም ነው ግራ የሚገባው። ማለት ከዚህ በፊት ጠይቄያለሁ እኔ የሙስሊሞች ድርሻ ምንድን ነው በገነት የሚል ርዕስ አድርጌ ማለት ነው ቆይቷል። የዛሬ 2 ዓመት አካባቢ ነው። ምንም የላቸው ምንም ነው። ስለ ሴቶቹ ቁርአን የማይናገር ለወንዶች ብቻ ነው። በቃ ገነት ራሱ ተፈጠረው። ጠጅ የሚጠጡት እነሱ፣ በሴቶች የሚዝናኑት እነሱ። እነዛ ሴቶች ደግሞ በምድር ያሉት ቢሆኑ እሺ ድንግል እንሆናለን ሰማይ ሄደን ተቀይረን ይሉ ነበር። ግን አይደለም፣ ሌላ ሴት ናቸው። በሰማይ የተዘጋጁ ደናግሎች አሉ። በጣም ነው የሚገርመው። ፖስት ምናምን ሰላም ናችሁ መጀመሪያ እና ፖስት ምናምን ስትል ነበር። በዚሁ የሆነ ሚስ የሆነ ነገር ስላለ በዚሁ ልንገራቸው ብዬ ነው። የሆነ አንድ አካውንት አለ መሰለኝ ፖስት እያደረገ ምናምን ያለው ለሌሎቻችሁ ፌክ አካውንት ነው። ይሄ 26000 ምናምን ያለው ለወረ ነገር የተከፈተው መሰለኝ። ላይክ ሰዎች ፖስት ያወራበታል አካውንቱ። ከዛ የሚመልሱ ሰዎች ሰፖርት ላይ ያደርጉ የሚሞክሩ ሰዎች ብቻ ይሄ ሰሌክት ምናምን የሚያደርጉበት ነውና እንዳትሸወዱ። የሱ አካውንት አይደለም፣ እየለቀቀ አይደለም እሱ እና የሱ አይደለም። ቅድም እንትን እያልክ ስለነበረ እየለቀቀ ስላልክ ስለነበረ በዚሁ መልእክት አስተላልፍልኝ። እሺ 645.9 ፎሎወር ያለው ማለት ነው የእፎይ አይደል? 600 እንጂ አሁን አንተ ሰሞኑን የተለቀቀ ያየኸው በእርግጠኝነት 26000 ምናምን ያለው ነው። እና ሰዎችን ሰፖርት አድርጉ ምናምን ይወል በውስጥ የሚያወራ እንትን የሚሉ ሰዎች ናቸው ፌክ። እና በጣም ብዙ ሰው እየተፎገረ ነው። ሊደግፉት የሚሞክሩትንም ሰዎች በዛው ሰሌክት የሚያደርጉበት ነው እና እንዳይሸወዱ ነው። በዚህ ሁለት ነገር ላይ ይሁን። ቴንክ ዩ። ኦኬ እሺ። አንደኛ ይኸውላችሁ 645,900 ፎሎወር ነው ያለው እፎይ። አንደኛ እሱ ማየት መቻል አለባችሁ። ኦኬ። ሁለተኛ እሱን ማግኘት ስትፈልጉ ራሱ በዚህ አካውንት ማለት ነው በደንብ ማረጋገጥ አለባችሁ። በደንብ ማለት ነው። አሁን ምንድነው በቃ የሆነ ቫይራል የወጣ ሰው ካለ በዛ ስም ይከፍታሉ። ከዛ እናንተ በቅንነት ስታናግሩ ያናግሯቸዋል። ገንዘብ ሁሉ ነው የሚቀባበሉት። ይሄንን ግዙልኝ፣ ያንን እርዱኝ ምናምን በሚል ያጭበረብራሉ ማለት ነው። ምክንያቱም በጣም ብዙ አጭበርባሪ ነው። ክፋቱ ዮኒ ብሩ ብቻ ሳይሆን ብሩ ኢትስ ኦኬ። ከዛ በኋላ አንተን ሰሌክት አድርጎ ላይክ አታክ ለማድረግ ምናምን ነው እየተጠቀሙት ያሉት እንትን ነው። ይሄ ያው ወደኔ ምናምን የሚሉትን ሰፖርት የሚያደርጉትን ሰዎች መልቀም አይነት ነገር አታክ ለማድረግ ነገር ነውና ላይክ ከ600 ምናምን ሺህ ውጪ ሌላውን አሁን እየተጠቀመው ስላልሆነ ከዛ ካልሆነ ጀስት ኢግኖር ማድረግ ነው በቃ። ቴንክ ዩ። በጣም ሁሉንም ነገር ይጠቀማሉ እንዳልከው። ቴንክ ዩ። ሁሉንም ነገር ይጠቀማሉ። ለምሳሌ ውጭ ሀገር ያለ ሰው ከሆነ እፎይ ምንም ብር ላይ ጠይቅ ይችላል። እነሱ ደግሞ ብር ጠይቀው ብር ጠየቀ ተብሎ ነገር ስሙ እንዲጠፋም ለማድረግ ይሄዳል። ብዙ ነው አሰራሩ። ስለዚህ ስታገኙት 645,000 ያለው አካውንቱ ኦኬ 645,900 ነው። በቅርቡ 646 ሊገባ ይችላል። ይሄ ነው የእሱ አካውንት ማለት ነው። ግን ቆይ እስኪ በሌላ የፖስተው ነው ትላንትና ያየሁት። አሜዚንግ ከሆነ የሙስሊሞች አምላክ ከአርሽ በላይ እንደሆነ ላሳያችሁ። ሁለቱ አስቲያ ተመከቱት ነቢያችን እንደዚህ ነው። እስኪ አዲስ ቪዲዮ አልፖሰተም። እፎይ አልፖሰተም። ተሸውጃለሁ። ኖ አልፖሰተም። ያ ምክንያቱም ብዙ አካውንት በሱ ስም ስለተከፈተ ብዙ የተከፈተ በሱ ስም የሱ ከዚህ በፊት ብዙ አለ። አዎ ከዚህ በፊት እሱ የተናገራቸውን ነው እንትን እያደረጉ ያሉት። መልሶ ሪፖስት ያደረጉና እሱ እንደተናገረ ያስመስላሉ። እንደዚህ አይነት ነገርም አለ። እኔም ራሱ አንድ አካውንት ፎሎ አድርጌያለሁ ትናንትና። አካውንቴ ባን ሆኗልና ፎሎ አድርጉኝ ምናምን የሚል 46,000 ምናምን ፎሎወር ያለው ነው እና ፈልጌ ያን ፎሎ አድርገዋለሁ ማለት ነው። ተባረኩ። ከዚህ ውጭ ያለው በጣም ብዙ አካውንት አለ በእፎይ ስም ደግሞ እንትን አድርጉ። መሐመድ ይህን አላለም። ማን ነው? ኦኬ ምንድን ነው የምታደርጉት? አንፎሎ አድርጉ። በሱ
በሱ ስም የተከፈቱ አካውንቶችን አንፎሎ አድርጓቸው። ኦኬ ሙስሊም ሆነው በሱ ስም አካውንት ይከፍታሉ። ብቻ እንትን ነው። ቅድም ሲስ እንዳለው ትኩሳቱ ብዙ ነው እዚህ ቲክቶክ ላይ